ባለፉት ክፍሎች በልጅስ የክቡር አባት ቤተሰብ ከሞቱ ብዙ አመት ሆናቸው ከሚስትና ከልጆቻቸው ጋር ነው ያዩአቸው። ለምንድን ነው ግን ያሸሽዋችሁ? ሁሉም ሰው እንደሞታችሁ ነው የሚያውቀው። ብቻ አደጋ ላይ እንደሆነና ከድባብ ሸሽተን እንድንለቅ ነው ነገረን። እኛም የለቀቅን ጊዜ ሌሎች ክቡር አባቶች ከነቤተሰቦቻቸው ስለተገደሉ እኛም ፈራን። እሱማ ቢስ ነበር አይደል? እንጃ ገዳዮቹ ሰዎች እኛንም እንደሚፈልጉ ነው የነገረን። ታዲያ ቢስ አልነበረ? እኛም ቤተሰብ የገደለብን የቢስ መንፈስ ነው። እህት ነው የምትፈልጊው? አሁንም እንደ እህት ነው የምፈታሽ። አመሰግናለሁ። ሁለተኛ ቀሰም ብላችሁ እዚህ እንዳትመጡ። ቢስ እየወራኝ ነው። ቢስ ሀገሬን ተቆጥቷታል። ሌላ ምን እንዳለ ልንገርሽ? እንደዱር ቅጠልኝ ነው ያለኝ። ሀገሬን ቃኙ ገደላት። መላኩ የት እንደጠፋ ታውቂያለሽ? መቼ ነው ለመጨረሻ ጊዜ የተገናኛችሁት? ለመጨረሻ ጊዜ ይሄን ሲሰጠኝ ነበር ያየሁት። የማን ደም ነው? የመላኩ ደም ነው አይደል? ማን የመታው? አበባ መላኩ ድንጋይ ዋ ድንጋይና ዋ የምትለው ነገር ምንድነው? መላኩ የት ነው ያለው? ልጄ የት ነው ያለው? ገዛኸኝ እሱ ሊመልስልህ አይችልም። አበባ ግን ትመልስልኛለች። አበባ አበባ ገዛኸኝ እዚህ ምን ትሰራለህ? አበባ አለች? አበባ የለችም። ለምን ፈለካት? ወዴት ነው ሰውዬ? ንዳዶች እየፈለጉ ነው። እዚህ አካባቢ ካገኙ ጣጣው ለኛም ነው የሚተርፍ። ዞር በይ እባክህ። ገዛኸኝ አበባ 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 ገዛኸኝ አበባ አበባስ ወዴት ነው? አረባካንት ሰውዬ የምልህን ስማኝ። አበባ አበባ የለችም አልኩህ እኮ። ለምን አሰማኝም? አበባ አበባ እባክህ ገዛኸኝ የለችም አልኩህ እኮ። ለምን አሰማኝም? እባክህ ገዛኸኝ የለችም አልኩህ። ምን አለበት ብትሰማኝ? ገዛኸኝ እባክህ ገዛኸኝ፣ እባክህ ተለመነኝ ገዛኸኝ። ምንድነው ገዛኸኝ? አበባ አይታለች? የለችም። የመላኩ ደም ነው። አበባ አይታለች? የለችም። ደግሜ አልጠይቅህም። ንዳዶች ልውልን መቀጣጫ እንዳደረጉት ሁሉ የኔን ልጅ አንድ ነገር ያደርጓታል ብዬ ንገረኝ። የት እንዳለች ካልነገራችሁኝ እገድላለሁ። እሺ በቃ እኔ እነግርሃለሁ። ንገሪኝ። አሳያለሁ። ፍች ውድ ልጄ፣ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ለትናንሽ እጆቼ ላይ ያዝኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም
ምክንያቱም ቃል ገብቼልሃለሁ ላንተ ስል ሞታለሁ አገኘሃለሁ ልጄ አባት ግርማ እንዴት ነህ ልጄ? ደህና ነው? ደህና ነኝ አባት፣ ደህና ነኝ። እንደምን እግር ጣለ? አንድ ነገር እንድናወራ ፈልጌ ነበር። ስለምን? ስለ ቤተሰቦቹ። ለምን እንደደበቋቸው እንድናወራ ብዬ ነው። አገኛቸው? ውስጥ እናውራ። አበባ ጎሽ ልጅ ትንሽ ምንድነው ማማ? እስኪ ነቃ በይ። ገዛይ ሊያናግርሽ ፈልጎ ነው። አበባ መላኩን ለመጨረሻ ጊዜ ያየሽው መቼ ነው? እውነቱን ንገሪኝ። መላኩን ነግሬህ ነበር እኮ። መቼ ነው? ከመጥፋቱ ከጥቂት ቀናት በፊት። እውነቱን ንገሪኝ። እውነቴን ነው ማማ። ምንድነው? ምን አውቃለሁ? እኔ የምልህ እዚህ ድረስ የመጣው ይሄ ልጠይቃት ነው እንዴ? ይሄን ጉዳይ ባለፈው አልጨረስነውም ነበር? እውነቱን ንገሪኝ። መቼ ነው? ደብዳቤውን ሊሰጠኝ የመጣ ቀን። አትዋሽኝ። ከመጣ በኋላ ምንድነው የተነጋገራችሁት? አይዞሽ ንገሪው። ምን እንዳወራችሁ ንገሪው፣ አትፍሪ። አዲስ አበባ ሄደን ልንጠፋ ተስማምተን ነበር። ምን? እኔም እሺ ብየው ነበር። እና ጨክነሽ ጥለሽ ልትሄጂ ነበር? ይሄን በፊት ለምን አልተናገርሽም? ማማ እንዳታዝን ብዬ ነው። ደግሞ አልጠፋንም። ምን ነበር እቅዳችሁ? ለምንድን ነው መጥፋት የፈለጋችሁት? አዲስ አበባ ሄጄ እንድታከም አስቦ ነው። እዛ ሄጄ ከታከምኩኝ የሚያሽለኝ ዶክተር እንዳለ ነገረኝ። ገንዘቡስ? ገንዘቡን ከየት ታመጡታላችሁ? እሱን እኔ ያመጣሉ አታስቢ አለኝ። ከየት እንደሚያመጣውና እንዴት እንደሚያመጣው ግን አልነገረኝ። እና ጨክነሽ ጥለሽ ልትሄጂ ነበር? ማማ እኔ እኮ እዛ የምሄደው ለሕክምና ነው። በዛ ላይ ደግሞ ይሄንን ሐሳቤን ካወቃችሁ እሺ እንደማትሉኝ ገምቼ ነው። ደግሞ ሄጄ አልቀርም ነበር። ደግሞ አልሆነ። ለምንድን ነው ያልሆነው? ምን ተፈጠረ?
ምንም መላኩ አልመጣም። ተቀጣጥረን ስለነበር ጠበቅኩት ግን አልመጣም። ከዛ መላኩ ጠፍቷል አሉ። አትዋሽኝ። ገዛኸኝ እናትሽን ፍርትሽ ነው? ውዴ ውጪ። አይ ችግር የለም ትነግራለች። ንገሪው፣ አትፍሪ፣ አይዞሽ ንገሪው። ምንም ማስታወሰው ነገር የለም። ቆይ ገዛኸኝ ውጪ። ገዛኸኝ ትዝ ይልሻል? ምንድነው? ደም። የማን ደም? እንዳላወቃቱኝ እውነቱን ንገሪኝ። አላውቅም። ታውቂያለሽ? አላውቅም። አወቅሽው አይደል? አወቅሽው አይደል? መጥቶ ነበር። ቤተሰቤን እንዴት ነው ያገኛቸው? ምን ለውጣለሁ? ዋናው ጥያቄ መጀመሪያውኑ ለምን ደበቋቸው ነው። እንዴት እንዳገኛቸው ብቻ ንገረኝ። እኔ ሌላውን በሙሉ ነግርሃለሁ። ማሩ ነው በአጋጣሚ ያያቸው ነገረኝና ሄጄ አረጋግጥኩ። ሌላ የሚያውቅ ሰው አለ ካንተና ከማሩ ውጪ? ለምን ለማወቅ ፈለጉ? እባክህ ንገረኝ። ለደህንነታቸው ስል ነው። ሌላ ማን ያውቃል? ማንም አያውቅም። ለማንም አልተናገርንም። አመሰግናለሁ። እሺ አሁን ደግሞ የኔን ጥያቄዎች መልሱልኝ። ለምንድን ነው ይሄን ሁሉ አመት መደበቅ ያስፈልገው? ምርጫ አልነበረኝም ልጄ። ህይወታቸውን ለማዳን ነው። ከማን? መቼም ከቢስ አይወድም። ከቢስ ሌላ ከተማ ሜዳ ይጠብቃቸው። ለምንድን ነው? ይቅርታ ልጄ አልነግርህም። ቅድም እነግርሃለሁ አላሉ? ውሸቴን ነው ልጄ። ለነሱ ብዬ ነው። አንተም ከሚገባው በላይ አውቃል። ሌሎች የክብር አባቶችስ? የነቻሌ የነቦቦ ቤተሰብ ላይ ምንድነው የተፈጠረው? አልነግርህም። ከቢስ ጋር የተያዘ ነገር ነው ከሆነ መናገር አለበት። ከተማውን ዞር ብሎ ትዩት እስኪ። ይሄ ሁሉ የተፈጠረው በቢስ ምክንያት ነው። ከሱ ጋር የተገናኘ ከሆነ የመናገር ግዴታ አለበት። ክቡር አባት እኮ ነው። አውቃለሁ። ማላውቅ ይመስልሃል? ሁሉ ቀን በራሴ እንዴት እንደማፈር እኔ ነኝ የማውቀው። ከሚያፍሩ ኃላፊነቱን ይወጡና እውነቱን ንገሩኝ። ይንገሩኝ። አልችልም። ለቤተሰቤ ስል ነው። ሌሎች የድባብ ቤተሰቦችስ? ከተማውን በቅርብ አይተውታል። ሰው ሁላ በፍርሃት እየኖረ ነው ያለው። ሌሎቹንም የማዳን ግዴታ አለበት። እባክህ ተወኝ። ቤተሰቦቼ ይበልጡብኛል። ውጣልኝ። ተወኝ። ተውታል። ግን ወቁ፣ ሌሎች የድባብ ቤተሰቦች አደጋ ላይ ሆነው የእርሶ ቤተሰብ ደና የመሆን መብት የላቸው። ያየሁትን እንዳለ ለሰው እናገራለሁ። አታረገውም። ይሄንንም አታረገውም። እባክህን። ይቅርታ፣ ግዴታዬ ነው። ሰላም ዋሉ። እሺ እነግርሃለሁ። እና እነግርሃለሁ ልጄ። ና ቁጭ በል።
ቁጭ በል እነግርሃለሁ። እሺ ንገሩኝ። ሌሎች የክቡር አባቶች በቢስ አይደለም አይደል የተገደሉት? ቢስ የሚባል ነገር የለም። መጥቶ ነበር። ከመጣ በኋላ ምን ተፈጠረ? ወደ መናኸሪያ ልንሄድ ተቀጣጥረን ስለነበር በጧት ነበር የወጣሁት። በሌሊት ወጣውና በተባባልንበት ሰዓት እዛ ሄድኩኝ። አርፍዶ ስለመጣ በጣም ፈርቼ ነበር። አሞይ ቆዩብሽ። አንተ ምን ነው ያረፈርከው? የተውከኝ መስሎኝ ነበር። ትንሽ ችግር ተፈጥሮ ነው። በቃ እንሂድ። ቆይ ምንድን ነው? በኋላ እነግርሻለሁ። ነይ አሁን እንሂድ። ነይ ነይ። ትዝ የሚለኝ ውስጤን በጣም ረብሾኝ ነበር። ውስጤ ተረብሾ ነበር። ለምን? አላውቅም። ቦርሳው መሰለኝ። ቦርሳው ውስጥ የሆነ ነገር ይዞ ነበር። ከዛ ምን? ከዛ ምን አበባ? ምን? ምንም ትዝ አይለኝም። ትዝ አይለኝም። ከዛ በዚህ ድንጋይ መታሽው? እኔ መላኩን አልመታሁትም። መላኩን መቼም አልመታውም። መቼም እኔ መላኩን አልመታሁትም። ስለ ቦርሳው ንገሪኝ። ቦርሳው ትዝ ይልሻል አይደል? ቦርሳው ውስጥ ምን ይዞ ነበር? እንጃ እውነት አላውቅም። ከክቡር አባት የሰረቀውን የቢስም መስዋዕት ይዞ ነበር? አዎ ቦርሳ ውስጥ የቢስ መስዋዕት ነበር። የት ነበር ያየሽው? ወንዙ ጋር። ቆይ እንዴ መላኩ፣ ቆይ ፕሪንስን ቀጥሬዋለሁ። ትንሽ መንገድ ብቻ እሱ መጥቶ መናኸሪያ ይወስደናል። ብር ከየት አመጣ?
ቦርሳ ውስጥ ምንድን ነው ያለው? የአዲስ አበባ መሄጃችን ነው። ከየት አመጣኸው? አዋ እነግርሻለሁ እንሂድ። ምንድን ነው አሳየኝ። ካላሳየኝ አልሄድም። አዋ ነይ አሳይሻለሁ። የቢስ መስዋዕት ነው። 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 የቢስ ነው። የቢስ ነው። የቢስ መስዋዕት ነው። ወደ ቢስ ጫካ መመለስ አለብን። የቢስ ነው። ወደ ቢስ ጫካ መመለስ አለብን። ወደ ፏፏቴው ነው መመለስ ያለብን። አበባ ነይ እንጂ አበባ ነይ እንጂ አበባ ከዛ ወደስ መታሽው? አልመታሁትም። እኔ መላኩን አልመታሁትም። አንቺ ነሽ መታሽው። እኔ አይደለሁም። እኔ መላኩን አልመታሁትም። እኔ አይደለሁም። ቢስ ነበር። ቢስ ከሌለ ሌሎቹን የክቡር አባቶች ማን ገደላቸው? ሰዎች ናቸው። ሽፍቶች። ከየት መጡ? መጀመሪያ አንዱ ነበር የመጣው፣ ኃይል የሚባል። አንድ ቀን በድንገት መጥቶ ከተማችን በሽፍቶች እንደተከበበች ነገረን እና ሁሉም ነዋሪ በየወሩ ገንዘብ አዋጥቶ ካልከፈላቸው ሁሉንም እንደሚዘርፉና እንደሚገሉ ነገረን። ለመወሰን አንድ ቀን ሰጠንና ሄደ። ቀኑን ሙሉ ተነጋገርንበት። ቀኑን ሙሉ። ታዲያ ምን ወሰናችሁ? እኔ እንክፈል አልኩኝ። ሁለቱ በክብር ብንሞት ይሻላል አሉ። እኔ እብደት ነው አልኳቸው። ብንከፍልም ለከተማው ሰው ጫካ ውስጥ የሚኖር የቢስ አፈ ታሪክ ስለነበር በእሱ ማሳበብ እንደምንችል ነገርኳቸው። ግን ምንም ማድረግ አልቻልኩም። እነሱ በብልጫ አሸነፉ። የወሰኑትን ነገሩት። እሺ ከዛስ? ኃይሌ ሁለቱ ክብር አባቶች እንዳልተስማሙ ገብቶት ነበር። ስለዚህ ሽፍቶችን ልኮ ከነ ቤተሰቦቻቸው እንዲገደሉ አደረጋቸው። ታዲያ ይሄን ሁሉ አመት እስከ ዛሬ ድረስ ለሽፍቶች ነበር መስዋዕት ስንሰጥ የነበረው? አዎ ልጄ፣ የኔንም ቤተሰቦች እንደሞቱ አድርጌ ያሸሸው የድባብን ህዝብ ለማዳን ብዬ ነው ቢስ ያስባልኩት። ሽፍቶቹ እንዴት ስለቢስ አወቁ? ሲገሏቸው ቢስ ያደረገውን ያስመሰሉት። እንዴት ስለቢስ አወቁ? ምንም ምርጫ አልነበረኝም ልጄ። ሶኖት ላይ ነገሩት። አንተ ነህ ሁለት ክቡር አባቶች እንዳልተስማሙ የነገርከው።
ሊያስፈራሯቸው ነው እንጂ ይገሏቸዋል ብዬ አላሰብኩም ነበር። እናም እንደ ቢስ አስመስለው እንዲገሏቸው ያንተ ሐሳብ ነበር? ድባብ መንግስት የረሳት ከተማ ነች። ከሽፍቶቹ ሊያድነን የሚችል ማንም የለም። ቢስ ያስባልኩትም ለዛው ነው። ይቅር በለኝ ቻላቸው፣ ይቅር በለኝ ቻሌ። ቦቦም አንተም ይቅር በሉኝ። መቼም ለማንም አትናገርም አይደል? ቃል ገብተሃል። ውሸቴን ነበር። ምንም የለም አልኩ እኮ ማሩ። ቀሰምዬ አግኝቼ አሳይሻለሁ። ማሩ ምን ትሰራለህ እዚህ? ከዛ ፖሊስ ጋር መጥቼ ቀሰምዬ ናፍቀኝ። እንዴ እናንተ እንዴት መጣችሁ? ነዳዶች አላገኟችሁ? አገሬ በጣም ነው የተናደደችብን ባረግነው ነገር። አልሰማሽም እንዴ? ምኑ? ገዛኝ እንደገና ተይዞ ነው? ምንድነው? እኔ ይቅርታ አድርጉልኝ። አገሬ በጣም ነው የተናደደችብኝ። ላስፈታው አልችልም። ቅድም አስጠንቅቃኝ ነው ሄደችው። ማሩ አገሬ ጠላ ቤት እንደመጣሽ ነገርኩ። ቀሰም አንድ ምን ልነግርሽ ነገር አለ። ለዛ ነው የመጣ ነው። ገዛኝ ምን ሆነ? ገዛኝ አይደለም ሀገሬ ነች። አበባ እውነቱን ንገሪኝ። ቢስ አይደለም። መላኩ ይወድሻል። አንቺም እንደምትወጂው አውቃለሁ። እባክሽን እውነቱን ብቻ ንገሪኝ። እኔ መላኩን ወደዋለሁ። እኔ መላኩን ወደዋለሁ። እኔ መላኩን አልመታሁትም። እኔ መላኩን አልመታሁትም። እኔ አይደለሁም። እንጂ እኔ ነሽ በዚህ ድንጋይ መታሽው አይደል?
ሌላ ሰው ነበር። ማን? ቢስ እንዳትይ። ማን ነበር? በድንገት ነበር የመጣው። እዛ እንደሆነ እንዴት አወቀ? ማን ነው? እኔ ነበርኩ። አንተ ነው መላኩን የመታው? አይደለሁም። እውነቱን ስላልነገርኩ ይቅርታ አድርግልኝ ገዛኸኝ። ለልጄ ስል ነው። ለአበባ የኔስ ልጅ እውነቱን ንገረኝ። የዛን ዕለት ሌሊት አበባ መተኛቷን ክፍሏ ገብቼ ሳይ ክፍሉ ባዶ መሆኑን ሳይ በጣም ደነገጥኩ። እቃዎቿን ሁሉ ሰብስባ መሄዷን ሳውቅ የት እንዳለች አወቅኩኝ። በጨለማ ፈለኳቸው። እንደዛ ዕለት ሮጬ አላውቅም። ስደርስ ይጨቃጨቃሉ። አበባ በጣም ተረብሻ ነበር። መላኩ ሳየው በጣም ተናደድኩ። አነኩት። ልገለው አስቤ ነበር። የምንድነው የምትረገው? ላባብዬ አቶሸለ ላባብዬ ታውኩት። ልጄስ ትዝ ይለኛል። ትዝ ይለኛል። እውነቱን ንገረኝ ልጄስ። ትዝ ይለኛል። እኔ ነበርኩ የመታሁት። ለምንድን ነው የመታሽው? ለምን? አላውቅም። ቢስ መስሎኝ ነው። ሊገለው መስሎኝ ነው። ወደ ቤት ጫካ እንሄድና እንመለሳለን። ቢስ እንመለሳለን። ስትረጋጋ እንደምትረሳው ገብቶኝ ነበር። ቢስ ጫካ ያለው ፏፏቴ ውስጥ ከትቼው አበባን ይዣት መጣሁ። ለእሷ ብዬ ነው፣ ለአበባ ብዬ። መስሎኝ ነው። ስለዚህ ልጄ ቢስ ጫካ ነው ያለው። እዛው ፏፏቴ ውስጥ ነው አይደል ያለው? አይደለም። ነው አታልቅሽ።
አግኝቼዋለሁ። አይቼዋለሁ። ደህና ነው። ምንም አልሆነም። አይደለም። አገኘዋለሁ። ደህና ነው። ሞቷል። ምንም አልሆነም። መላኩ ደህና ነው። ምንም አልሆነም። መላኩ ሞቷል። አልሞተም። አልሞተም። መላኩ ሞቷል። አልሞተም። ገድዬዋለሁ። መላኩን ገድዬዋለሁ። ደህና ነው። መላኩ ደህና ነው። መላኩ ደህና ነው። መላኩን ገድዬዋለሁ። አልሞተም። አልሞተም። መላኩ ደህና ነው። አገኘዋለሁ። አገኘዋለሁ። መላኩ ሞቷል። Thank you.